ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። ትዝታ ዘአራዳ ባለፈው ሳምንት ከ70 ዓመታት በፊት በሐምሌ 1942 ተወልዶ ከ20 ዓመታት በፊት በዚህ ሰሞን ሚያዝያ 16 ቀን ያረፈውን ዕውቁን ባለቅኔ ጸሐፌ ተውኔት ሐያሲና የሥነ ጽሑፍ ምሁር ደበበ ሰይፉን 20ኛ ሙት ዓመት ምክንያት በማድረግ አንዳንድ ነገሮችን ተጨዋውተን ነበር። ዛሬም ስለ ደበበ ሰይፉ ምን እንለዋለን? ጠብቄሽ ነበረ መንፈሴን አንጽቼ ገላዬን አጥርቼ አበባ ሳብቤ አዱኛ ሰብስቤ ጠብቄሽ ነበረ። ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ። ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞ ጠፋ። 1962 ታገል ሰይፉ ነበር በደበበ ሰይፉ መጽሐፍ ምረቃ ጊዜ ይህን ግጥም ያነበበው። ደራሲ መስፍን ሀብተ ማርያም ደግሞ ለራስ የተጻፈ ደብዳቤ ወይም የብርሃን ፍቅር ቅጽ 2 ሲታተም በመግቢያው ላይ ያሰፈረውን እንመልከት። ደበበ ሰይፉ በርዕስ አመራረጡና በሚያስተላልፋቸው ልብ የሚነኩ መልእክቶች ብቻ ሳይሆን በስንኞቹ አወራረድ፣ በዜማና በቤት አመታቱ፣ በአጠቃላይ በውብ አቀራረቡ ተደራሲያንን የሚመስጥ ገጣሚ ነው። ስለ ተፈጥሮ ሲገጥም ፀሐይና ጨረቃ፣ ቀስተ ደመናና የገደል ማሚቶ ያጅቡታል። ስለ ፍቅር ስንኞች ሲቋጥር የፍቅረኞችን ልብ እንደ ስዕል ቆንጆ አድርጎ በቃላት ቀለማት ያሳያል። ክህደት ላይ እንደ አንዳንድ ገጣሚያን አያላዝንም። ይልቁንም ውበትና ሕይወትን አገናዝቦ ያውላችሁ ስሙት፣ እዩት ማለትን ይመርጣል። ደበበ ቃላት በእጁ ናቸው። ሆኖም እንደ መጡለትና እንዳሰኘው አይለቅማቸውም። ጥሮቹን በጥሩ ቦታቸው በአእምሮ እያማጠ መርጦ ያሳካቸዋል። ምስል ፈጠራው ለምናብ ተስማሚና አመርቂ ነው። በደልን አስመልክቶ ከጻፈ በደል በወፋፍራም እጆቹ ያነቃችሁ እስኪመስላችሁ ድረስ ይዘገናችኋል። የሕይወትን አስገራሚ ጉዞ አይ መባከን ይለዋል። እኛነታችንን ሲያሳየን ለራስ የተጻፈ ደብዳቤን ያስነብበናል። እንኳን በቃኝ ሲለን ደግሞ እውነትና ከንቱነትን፣ መሸናገልና መደለልን እየጠቃቀሰ የፍቅራችንን ሰንካላነት በፈጠጠ ቋንቋው ይነግረናል። ሳቅና ለቅሶን፣ ዕውቀትና ድንቁርናን፣ ርግማንና ምርቃትንና የመሳሰሉትን አዋህዶም አቃርኖም በስድ ንባብ ሊባል የሚያስቸግረውን ሁሉ በስሜትና በውበት ወጥሮ ማስነበብ በተሰጥኦ መታደል ይመስለኛል። ለሀገሩ ተቆርቋሪነቱን በኪናዊ ዘዴ የሚናገር ደራሲ የወገኖቹን ሰቆቃ ከኑሮ ከባህሉና ከልማዱ ጋር አያይዞ ሲያቀርብ ኪነቱን ለእውነት ማራመጃ አዋለው ማለት ነው። ደበበ የእነዚህ ሁሉ ባለቤት ነው። አዋይን ሲያነሳ የማኅበራዊ ሕይወት ቋንቋ ያደርጋታል። ከዘመን ጋር ተኳረፍኩ ቢልም በአገጣጠም ብልሃቱ በኩርፊያው ውስጥ ስውር ተስፋን ያስተጋባል። እኔ እንደማቀው ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም። ይልቁንስ ለዘብ ለስለስ አድርጎ እስቲ ያጢኑት ይለናል። ደጋግመን እንድናነብለት የሚያደርገንም ይኸው ችሎታው ነው። ለሱ ውበት ማለት ሰማዩና ምድሩ ብቻ አይደሉም። ዋናው ምሰሶ ሰው ይመስለኛል፣ የሰው ፍቅር። በብዙ ግጥሞቹ ይሄ ጎልቶ ሲወጣ አይቻለሁ። ለማጠቃለል ደበበ ሰይፉ የግጥም ባህላችንን በእጅጉ ያዳበረ ገጣሚ ነው ብዬ አምናለሁ። መስፍን ሀብተ ማርያም። የአሻራህን ዘር የምቾት ሱስ ለሌለባቸው ለአገር ልማትና እድገት የትምና መቼም ቀና ደፋ ለሚሉ 1967 ደበበ ሰይፉ። በትን የአሻራህን ዘር በጓጡ በስርጓጎጡ በማጡ በድጡ እንደ ተንጋለልክ እንደ ዘመምክ ትንፋሽህን እንደ ቋጠርክ ልል ቀበቶህን እንዳጠበክ የተልኮህን አባዜ የሕይወትህን ቃል ኑዛዜ ወርውር የእጅህን ዘገር በትን የአሻራህን ዘር ይዘኸው
እንዳትቀበር። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ዮሐንስ አድማሱን ባናቅ ኖሮ አልፈን ወደ እነ ዮፍታሔ ዘመን አሻግረን እንመለከት፣ ከዚያም ወደ ኋላ የነበረንን የሥነ ጽሑፍ ሀብት ለመረዳት ባልቻልንም ነበር። ዮሐንስ አድማሱ የዘመኑ የትውልድ ድልድይ ነበርና። ዮሐንስ አድማሱን ለማወቅ ደግሞ ደቀ መዝሙሩ ባልደረባውም ነበር። የደበበ ሰይፉ አስተዋጽኦ ቀላል አልነበረም። በኢትዮጵያ የሥነ ጽሑፍ ታሪክ የደበበ ሰይፉ የትውልድ ሽግግር ድልድይነት ሁነኛ ስፍራ ነበረው። ደበበ ታላላቆቹና አዋቂዎቹን ማክበርና ማድነቅ ያውቅበታል። ዮሐንስ አድማሱ ሥራዎቹ ከሚነግሩን እውነታ ቀጥሎ የደበበን ያህል ውዳሴና ክብር እንዲጎናጸፍ የጣረለት ምሁር የለም። ዮሐንስን ማድነቅና ማክበር ብቻ ሳይሆን እውነተኛ ደቀ መዝሙሩም ነበር። በአንድ ወቅት ደበበ ስለ መንግሥቱ ለማ ግጥሞች ሲሄስ ያለውን በከፊል እናዳምጥ። ይህ ኮሚክ ችሎታ ከባለቅኔው የሚጠይቀው አንድ አብይ ነገር አለ። ይኸውም ባልተድፎነፎነ ቀላል ግልጽ ቋንቋ መጻፍ መቻልን ነው። የግድ ስሜትን ወጥሮ መሳቅ ተጨንቆ አልሞ ከማልቀስ ይበልጥ ይከብዳል። በመሆኑም ጭፍን በመሆኑ ሳቢያ የአንባቢውን ስሜት ከሚያደብት መንገድ ባለቅኔው መራቅ አለበት። የመንግስቱን ብርቱ ኮሚክ ችሎታ እንደምናደንቀውም በዚህ ምክንያት ነው። ቋንቋው ግልጽ ነው፣ ቀላል ነው፣ ለዛ አለው፣ በድምሩም ውብ ነው። ስናነበው እንደማይጨንቀን ምን ማለታቸው ይሆን እያልን ግራ እንደማይገባን ሁሉ ሲጽፉትም የሚጨነቁበት አይመስልም፣ የሚጠበቡበት። የልቦና ብሩህነት በተሰማቸው ጊዜ ብቻ ነው የባለቅኔ ብዕራቸውን የሚያነሱት። ይህ የልቦና ብሩህነት እስከሚሰማቸው ድረስ ግን መንፈሳቸውን የሚያስጨንቁ አይደሉም፣ በደረቁ የሚጨምቁ። የመንግስቱ ለማ የሥነ ግጥም መጽሐፎቻቸው ሁሉ ቁንጮ የሆነው የግጥም ጉባኤ በ1950 ዓ.ም በሳይክሎስታይል ታትሞ ወጣ። ከ5 ዓመት በኋላም በ1955 ዓ.ም ላይ ባለቅኔው በዲፕሎማትነት ወደ ህንድ ከሄዱ በኋላ ህንደኬ በሚል አጠቃላይ ርዕስ የጻፏቸውን ግጥሞች ጨምሮ የግጥም ጉባኤ እንደ አዲስ በመኪና ታትሞ ወጣ። ይህ 55ቱ የግጥም ጉባኤ በ53 ዓመተ ምህረት እንደታተመው የአባቶች ጨዋታ ሁሉ 26 ግጥሞችን ይዟል። በ50ዎቹም ግጥሞቹን በአርዕስተ ይዘት መከፋፈል የፍቅር፣ የጨዋታ፣ የሐሳብ፣ የተረት በማለት ከፍለው አስቀምጠውት ነበር። በአዲሱ እትም ውስጥ ግን ግጥሞቹ በተጠቀሱት አርዕስተ ይዘቶች ስር እንደተጻፉ ቢያወሱም ለየብቻ መድበው አላስቀመጧቸውም። የሆነ ሆኖ ስራዎቻቸውን ምንም እንኳን በእኒህ በተባሉት 4 አርዕስተ ይዘቶች ስር ቢያውሏቸውም በአጠቃላይ በመጽሐፋቸው ውስጥ ጎልቶ የሚታየው ርዕሰ ይዘት ፍቅር ነው። መጽሐፋቸውም ቢሆን የተበረከተው ፍቅርን ለምንም በምንም ለማይለውጡ ሁሉ ነው። መንግስቱ ለማ የአማርኛው ስነ ግጥም ይዘውት ከነበሩት አርዕስተ ይዘቶች ወጣ ብለው እንዲህ ለየት ባሉ አርዕስተ ይዘቶች ስራቸውን ከማዳበራቸው ሌላ በስንኝ አደራደር ወጥ መንገድ ተከትለው የምናየው በዚሁ የግጥም ጉባኤ መጽሐፋቸው ውስጥ ነው። ይህም የአማርኛው ስነ ግጥም ለዘመናት ቀፍዶ ይዞት የነበረውን የስንኝ አደራደር ባህል እሰይ እንደሚያሰኝ መስበር ሊቆጠር የሚገባውና ባለቅኔውንም በድፍረታቸው የሚያስመሰግናቸው ቁም ነገር ነው። ማን ያውቃል እንዳለው ለቋጥኝት ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ። ማን ያውቃል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ። ማን ያውቃል ሕይወት ከተሰኘው ግጥማቸው የተወሰደ። ማን ያውቃል የወልቤቱ ሐረግ መነሻ ንዑስ ሐረግ ነው። ይህ ንዑስ ሐረግ ለብቻው አንድ መስመር መያዙ ያለ ምክንያት አይደለም። ባለቅኔው የሐሳባቸውን ቡጥ ያሰፈሩበት፣ ሌሎቹ መስመሮች ቆም ብለው የሚያውጠነጥኑበት የሚተክዙበት በመሆኑ ነው። ስለሆነም በመጀመሪያው ስንኝ ውስጥ የምናገኘው ማን ያውቃል የሚለው ሐረግና ይህ ለብቻው የቆመው በይዘት ባይሆን በቁብ ሲግኒፊካንስ ይለያያሉ። በንባብ ጊዜም ቢሆን ሁለቱ የሚነበቡበት ፍጥነትና ስልት አንድ አይደለም። ስለሆነም መንግስቱ በዚህ የስንኞች ወይም የመስመሮች አደራደር ላይ ባመጡት ለውጥ ሰበብ የአማርኛ ስነ ግጥም አነባበብም በመጠኑም ቢሆን እንደቀየሩት መገንዘብ ይቻላል። ደበበ ሰይፉ በ1970 ዓ.ም በውጭ ቋንቋዎችና ስነ ጽሑፍ የኤምኤ ዲግሪውን በማዕረግ አግኝቶ ከ1966 እስከ 1974 ዓ.ም በኢትዮጵያ ቋንቋዎች ስነ ጽሑፍ ክፍል ሲያስተምር ለዲፓርትመንቱ ማደግና የዛሬውን መልክ መያዝ የራሳቸውን አስተዋጽኦ ካደረጉት መሃል ግንባር ቀደም ተጠቃሽ ነበር። ከ1974 እስከ 1985 በቲያትር ጥበባት ክፍል በመምህርነትና በዲፓርትመንት ኃላፊነት ሲያገለግል ቆይቷል። ደበበ ሰይፉ እጅጉን በገጣሚነቱ የሚታወቅ ሲሆን ሀያሲ፣ ጸሐፌ ተውኔት፣ ተርጓሚና የምርምር ባለሙያም ነበር። ከመደበኛ የዩኒቨርሲቲ ሥራው በተደራቢነት የኩራዝ አሳታሚ ቦርድ አባል፣
የኢትዮጵያ ሬዲዮ የኪነጥበብ ፕሮግራም አማካሪ፣ የቋንቋዎች ጥናት ተቋም ጆርናል ህትመት ሊቀመንበር፣ የኢትዮጵያ ደራሲያን ማኅበርም ሊቀመንበር ሆኖ አገልግሏል። አንድ ጊዜ ተማሪያቸው የነበርኩ የሚሉት ከበደ ገብረሃና የተባሉ ሰው የብዕር ስማቸው ነው፣ አንድ ጋዜጣ ላይ ያሰፈሩት ጽሑፍ እንዲህ ይነበባል። ደበበ ሺህ ምንተ ሺህ ተማሪዎች ተከታዮችና አክባሪዎች ቢኖሩትም ከጓደኞቹ የሚያደንቁት ግን እጅግ በጣም ጥቂቶች ነበሩ። ይህ የሆነው ለጓደኞቹ የሚሆንና የሚመች ትሕትና ጎድሎት ሳይሆን የላቀ ችሎታ የነበረው የሥነ ጽሑፍ አውራ ይሆናል ተብሎ በማስጋቱ ነው። ለ20 ዓመታት በሥራ መስክ አብረው ካሳለፋቸው የሙያ ባልደረቦቹ በ8 ዓመት የአልጋ ላይ ስቃዩ እግዚአብሔር ይግደልህ ለማለት እንኳን በጎ ፈቃድ የነበራቸው ከ3 አይበልጡም ነበር። በእነዚህ የስቃይና የመከራ ጊዜያቱ ከጎኑ ሆነው ብርታት ሊለግሱት የሚገባቸው ባልደረቦቹ በተቃራኒው በክፍል ውስጥ ለተማሪዎች ሳይቀር እያጥላሉ ያካሂዱበት የነበረውን የወሬ ዘመቻ የሰማንም የተነገረንም በአንዳንድ ድርጊቶቻቸው የተረዳንም ለትዝብቱ አለን። በ1983 ዓ ም በአገራችን የመንግሥት ለውጥ ተካሄደ። አዲሱ መንግሥት በቀድሞ መንግሥት ፓርቲ መዋቅር ውስጥ ታቅፈው ለነበሩ አባላት ጥሩ አመለካከት እንደሌለው የተረዱ የደበበ የእውቀት ተቀናቃኞች በሰንበት ላይ ደብረ ዘይት ሆነላቸው። ደበበ የኢትዮጵያ ሠራተኞች ፓርቲ አባል ነበር። ሰማያዊ ኮትና ሱሪ ለብሷል። የደራሲያን ማኅበር ሊቀመንበር ነበር። ለኢሰፓ ምስረታም ግጥም አቅርበዋል። የወሬ ዘመቻ እንዲካሄድበት መነሻ የሆነ ወንጀሉ ይሄውና ይሄው ብቻ ነበር። አዲሱ መንግሥት አዲስ አበባ እንደገባ አንገቱን እንዲቀነጥስላቸው የተመኙ ነበሩ። በ1983 ዓ ም በኢትዮጵያ ቋንቋዎችና የሥነ ጽሑፍ የውጭ ቋንቋዎችና የሥነ ጽሑፍ ትምህርት ክፍሎች በክረምት ኮርስ ውስጥ ትምህርታችንን ስንከታተል የነበርን ሁሉ በአንዳንድ መምህራን በየክፍለ ጊዜው ስለ ደበበ ምን እየተባለ ይነገረ እንደነበረ እናስታውሳለን። ደበበ ምቀኛ ሊያፈራ የሚችልባቸው የላቁ ችሎታዎች ነበሩት። በተማሪዎች ከልብ የሚወደድ መምህር ነበር። ደበበ ያስተማራቸውን ኮርሶች የተከታተሉ ሁሉ ያከብሩታል፣ ያደንቁታል። ሁሉን ቀመስ በሆነውና በጠለቀው ንባበ እውቀቱ ይማረካሉ። በትሕትናውና በአባታዊና ወንድማዊ አለኝታነቱ ያነሱታል። ከሌላ ክፍል ጠፍተው በመምጣት የእሱን ክፍል ያጨናንቁታል። ሌሎች ተናቅን፣ ተደፈርን ብለው ይጠሉት ይሆናል እና በአካሉ ላይ ያለውን የተፈጥሮ ጉድለት ለክፋቱ እግዜር የሸለመው ስጦታ ነው እያሉ ይዘባበቱበታል። ኢህአዴግ አዲስ አበባ እንደገባ ደበበ ደርግ ኢሰፓ ሆኖ በምስጢር ሊያስፈጀን ነበር፣ በዓሉ ግርማን ኦሮማይን ገምግሞ ግድያ ያስወሰነበት እሱ ነው ወዘተ ማለት ወቅታዊና ስልታዊ ዘዴ ነበር እና አንዱ የፕሮፓጋንዳው መንገድ ከመላ አገሪቱ ለክረምት ትምህርት በሚመጡ ተማሪዎች ልብ ውስጥ የጥላቻ መርዝ መትከል ነበር። የእሁድ መዝናኛ ፕሮግራም ሲጀመር አዘውትረው ይከታተሉ የነበሩ እንደሚያስታውሱት ደበበ የራሱን ጽሑፎች በሬዲዮ ሲያነብ እያስገመገመ በሚወጣው ድምፁ ምክንያት በየፕሮግራሞቹ በተደጋጋሚ እንዲቀርብ መደረጉ ሌላው ምቀኞችን ያፈራበት ኃጢአት ነው። የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚለው መጽሐፍ ከዕድሜና ከማዕረጋቸዎቹ ቀድሞ ለማስተማሪያነት መዋሉ ጥርስ አስነክሶበታል። የብርሃን ፍቅር ስትታተምማ አዋቂው፣ አዛውንቱ፣ ወጣቱ ወዘተ ወጉ ሁሉ የብርሃን ፍቅር ሲሆንና አዲስ የሥነ ጽሑፍ መንገድና ዘዬ መጣልን እየተባለ ሲሞካሽ የቅርብ ወዳጆቹን ሳይቀር አስቆጣ። እያከታተለም ጨርቁን ተጎትቶም ሊቆም የማይችል ጂኒየስ መሆኑን አስመሰከረ። ከዚያን ጊዜ አንስቶም ደበበን የሥነ ግጥም ፍቅር ያላቸው ወጣቶች ሁሉ ይወዱታል፣ ያደንቁታል፣ ያከብሩታል። ግጥሞቹን በየመኝታቸው ግርጌ እየጻፉ በመስቀል ያወዳድሱታል። በተመሳሳይ ሙያ ላይ የሚገኙትን የደበበን ወደረኞች ስለ ሙያ አውራነቱ ብትጠይቋቸው ሰነፍ ነው፣ ቀርቶ ነው፣ ገልብጦ ነው አይሏችሁም። ጎበዝ ነው፣ እረ ጎበዝ ጎበዝ ነው፣ ግን ደርግ ኢሰፓ ነው ወዘተ ይሏችኋል። ይሄ ለምን ይረባል እያለ ይቀጥላል። በአንድ ወቅት የደበበ ሰይፉ ተማሪ ነበሩ የሚሉት የከበደ ገብረሃና ጽሑፍ። በመላ ዕድሜያቸው ደበበ ሰይፉ በመላ ዕድሜያቸው በገማ አፋቸው የሌላውን ሥጋ ቆርጠው የሚያደቁ የሚቦጫጭቁ ለሰከንድ ቁርጥራጭ ለደቂቃ ፍላጭ ዘግተው አፋቸውን ከፍተው ራሳቸውን ትተው የውጭውን ውስጡን ቢያስተውሉ የልብን ጉድጓድ በድማሜው ብቻ በዋሉ ባደሩ
ቀሪ ዕድሜያቸውን ሲያሙ ራሳቸውን። የደበበ የብርሃን ፍቅር መጽሐፍ በድጋሚ ታትሞ በተመረቀ ጊዜ አለማየሁ ገላጋይ በዝግጅቱ ላይ እንዲህ ብሎ ነበር። እኔ ማተኮር የምፈልገው እንደ ትንቢት ወይም እንደምን እንደሚባል አላቅም ደራሲና ገጣሚን ወደ ትንቢት ሲያሸጋግሩ እንደውም ዝቅ ያደረጉ ነው ይመስለኝ። ብዙ ጊዜ ግን ግድ ነው ትንቢት ሳይሆን ትንበያ እንበለው ይሆን እንደ ሜትሮሎጂ ነገሮችን አጢኖ ከዚህ በመነሳት እዛኛው ላይ የመድረስ ሳይንሳዊ እንደው ምን እንለዋል መዳረሻ ይሆን እንደሱ ልንለው እንችላለን ብዬ አስባለሁ። በስራዎቹ ውስጥ መጀመሪያ በደበበ ሰይፉ ላይ አቅርብ ሲሉኝ ከዚህ ተነስቼ ስራዎቹን ባይ ምን ሚስጥር ላገኝ እችላለሁ ብዬ አስቤ ነበር። ምናልባት ሊያስከፋ ይችላል። የኔ መዳረሻ የግድ ነው ማለት አይደለም፣ ግን ብናወራውና በዚህ መንገድ አይታወቅም። እዚሁ ደግሞ ወደፊት የሚያጠና ሰው ካለ በዛ ሊቀጥል ይችላል ብዬ አስባለሁ። በደበበ ቀዳሚ ማለት ተንባይ ስራዎች ውስጥ በይበልጥ ጓደኝነት ላይ አተኩሮ የሰራቸው ስራዎች በህይወቱ ውስጥ ሀፕን አድርገዋል። ለምሳሌ 3 ስራዎች አሉት። አንተም በመሃል አያሳጣኝ፣ እሱ ነው እሱ አለ ጠናበል የሚለኝ 3 ግጥሞች ለማሳያ ያህል ነው። ሌሎችም አሉ ጓደኝነት ላይ መሰረት አድርጎ የገጠማቸው ስራዎች ማለት ነው። አንዱን ቀነጫጭቤ ላንብብላችሁ። ባልንጀርነትን ጓደኝነትን እንዴት እንደሚያይና መጨረሻ ላይ ምናልባት ሌሎቹም ሊያግዙትም ሊያፈርሱትም ይችላሉ። ይሄ እኔ ጉዳይ አይደለም፣ ግን የታየኝን ለመግለጽ ያህል ነው። አንተን በመሃል አያሳጣኝ ይላሉ። ወዳጅነትን እንዴት እንደሚያይ ነው። አንተ ነህ ጓደኛዬ፣ የሚስጥር ጌጥ ሙዳዬ፣ ልብ በሉ የብል ማከማቻዬ። የብል ብል ምንድን ነው? የሚበላ ነው አይደል? ጨርቅን ሽክ አድርጎ የሚበላ ምናልባት ነፍስን ሊሆን ይችላል። የብል ማከማቻዬ አንተ ነህ ጓደኛዬ፣ ሌላም ጓደኛ ያሻኝ፣ አንተም በመሃል አያሳጣኝ። አንተ ንቁ ብርቱ ማግኔት፣ እኔ ሌሎች የግራ ቀኝህ ብረት፣ ባንተ አልፈው ነው የሚያዩኝ፣ ባንተ ዘልቀው ነው የሚስሙኝ። አቡ አንተን አያሳጣኝ፣ ሌላ ጓደኛም አያሻኝ ይላል። ሽሙጥ ነው፣ ሳታይሪክ በሆነ መንገድ ለማቅረብ የሞከረበት ነው። መዝጊያዎቹን አንቀጾች እንመልከታቸው። ስንኞች ወደ እኔ የሚፈሱትን ወንዞች ከትርልኝ፣ ኩሬ እንጂ ባህር እኮ አይደለም በልልኝ። በደግነቴ እንዳልጎዳ እዚህ ባሉኝ አቆይልኝ። ታጠርልኝ፣ እሾኩንልኝ አሜኬላ፣ ገድመኝ ባሉባልታ በድለላ፣ ቀጽረኝ በጠብ በሐሜት ኬላ። ለእኔ ስትል ክፉ ሁንልኝ፣ ደግነቴን አታውራብኝ፣ ሌላ ጓደኛም አያሻኝ፣ አንተም በመሃል አያሳጣኝ ይላል። ትልቅ ሽሙጥ ነው። ለእኔ ስትል ክፉ ሁንልኝ እና ጓደኝነትን ከደበበ ሰይፉ አንግል ሳየው ያን ዘመን እጠለዋለሁ። መጥላት አይደለም እፈረዋለሁ። በደበበ ሰይፉ ጓደኞች ዙሪያ ይደረግ የነበረውን አንዷን አኔክዶት ብቻ ልንገራችሁ። ሌላውን ተውት። የደራሲያን ማህበር ሌላ ሀገር ውስጥ የልምድ ልውውጥ ወይም የሶሻሊስት ሀገሮች የደራሲያን ማህበር ኮንፈረንስ ተብሎ አብሮ ሄደው ነበር። ስንት እንደሆኑ አላውቅም፣ በደንብ አልተነገረኝም። ማብራራትም መጥናትም ያለበት ነው። ደቤ አብሯቸው ሄዷል። ጋሽ ደበበ ሲመለሱ ጋሽ ደበበ እንደሚናገረው ከሆነ ሻንጣውን በደንብ አይቷል፣ አጣጥፏል። የያዘውን ዕቃ ያውቃል። ምን ይላል። ሻንጣውን ሰዎች አግዘውት ይዞ ወደ ኤርፖርት ሄደዋል። ኤርፖርት መጥተው እዚህ ቦሌ ኤርፖርት ሲያርፉ ደቤን ሲያዩት መፈተሽ አልፈለጉም። አንድ የኮሚኒስት ልብሱን ለብሷል። 2 በሌላም ምክንያት እለፉ ብሎ አሳለፉት ሳይፈትሹት። ቤቱ ገብቶ አንዲት ነጠላ ልብስ ሲያነሳ ግን ሬድ ቴረር የሚል መጽሐፍ አገኘ እዛ ውስጥ። ምን ለማድረግ ታስቦ ይሆን? ሬድ ቴረርን በደርግ ጊዜ ያንን መጽሐፍ እሱም መጽሐፍ በሻንጣ ይዞ መምጣት ቀጥታ ከደርግ ጋር ግጭት እንኳን ደቤ እዛ ቦታ ላይ ላለው ይቅርና ለሌሎቹም ሰው ምናልባት የሚያስረሽንም ሊሆን ይችላል። ስለዚህ የምንፈልገው ማን እንዴት እዛ ውስጥ ከተቱ እነዚህን በመመልከት ይሆናል። ግን ደግሞ የሚገርመው እነዚህ ግጥሞች የተጻፉት
እነዛ ነገሮች ከመሆናቸው ከ20 ዓመት በፊት ነው 1966 ዓመተ ምህረት። እነዚህ የሚሆኑት ግን 76 75 ምናምን አካባቢ ነው። ከ10 ዓመት በፊት እነዚህን ነገር ተንቢዋቸው ነበር። የመጨረሻ ህይወቱንም ስንመለከት እነዚህ ነገሮች ምናልባት ደበበ የፊቱን እየተመለከተ የሚተነብያቸውና ሊሆኑ ይችላሉ ብሎ የሚገምታቸው ሊሆኑ ይችላሉ እንትናቸው ከማለት አንድ ልጨምርላችሁና ላብቃ። ተንባይ ወይም ደግሞ እንደ ትንቢትም ባይሆን እንደ ትንባያ ሊታይ የሚችል ግጥም ማለት ነው። የመጨረሻ ፍጻሜው ላይ ለምን ሞተ ቢሉ የሚል አንድ ግጥም አለ። ሌላ ራሴን በላሁት የሚል ሌላም እንደዚሁ አይነት ግጥም አለው። በብቸኝነት ዙሪያ የተሰሩ ስራዎች ናቸው። ብቸኝነት ላይ መሰረት ያደረጉ ከዘመን ጋር የሚቋረፍባቸው ስራዎች ናቸው። እነዚህ ከትንቢት ጋር ተያይዟል። ለምሳሌ እነዚህን ሁለት ግጥሞች የጻፋቸው 1966 ዓመተ ምህረት ነው። ያኔ ደግሞ ገና ትምህርት ቤት 65 ጨርሶ መምህርነት ወይም ጀማሪ መምህርነት ለመሆን የቻለበት ጊዜ ይመስለኛል። አላውቅም፣ ግን የሚታጀብበትና ጓደኞች በብዙት ያሉበት ሰዓት ላይ ነው ለምን ሞተን ብሎ የገጠመው። እሷን ልበልላችሁ። ለምን ሞተ ቢሉ ይላል ርዕሱ። ለምን ሞተ ቢሉ ንገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ ይላል። መጨረሻ ላይ ደበበ የሞተው ከ20 ዓመት በኋላ ከዘመን ተኳርፎና ከዘመን ተጣልቶ ነው። ሊረዱትና ሊረዱት የሚገባቸው ሰዎች አፈግፍገው እንደውም ጡረታ ሁሉ ተፈቅዶለት ሳያገኘው የቀረው መጋረጃና ጠረጴዛ አላስረከብክም በሚል ነው። ክሊራንስ አልሰጥ ብለውት። ያሳዝናል። ያን ዘመን የምጠላውና የምፈራው ለዚህ ነው። ያስፈራል ያን ዘመን። ይሄ በዚህ ዘመን ላይ ባይጋባ ደስ ይለኛል። ያን ዘመን እንድጠላው እንድፈራው ብሎም ደግሞ ወደዚህ ዘመን እንዳይመጣ የምጸልይለት ዘመን ነው ብዬ ነው የማስበው። ይህን ለምን ሞተ ቢሉ ከዘመን ተጣልቶ ከዘመን ተኳርፎ የሚለውን ስንመለከት ትንቢትም ጭምር አለበት በእሱ ላይ ሀፕን ለማድረጉ ማለት ነው። ግን እንደዚህ እንደ ጨፈገጋ እንለያይ። አንድ በጣም ደስ ያለኝ ማህበራዊ ሂስ አለ ከሰው ሳፈላልግ ያገኘሁት በደበበ ሰይፉ ላይ። እሱን ልንገራችሁና እንለያይ። ደበበ ትምህርት ቤት ገብቶ ነው እንደነገርኳችሁ። ትምህርት ቤት ዙሪያም የሚለኳኮሱት ነገር አለ አይደል? መምህር ከመምህር ጋር ምናምን። በሱ ውስጥ ደግሞ ተማሪዎቹ ገብተው አብረው መገለባበጣቸውን አልወደደውም እና አንድ ቀን ገባ። ሊያስተምር የነበረውን ትሆና ቾክ አውጥቶ ብላክቦርድ ላይ ጻፈ። ቀጭን ወፍራም ብሎ ሁለት ቃላት፣ በዚህ ቀጭን በዚህ ወፍራም። ዛሬ የምንነጋገረው በቀጭንና በወፍራም ላይ እንዴት እንደምንመለከት ነው። እስቲ ከወፍራሙ ጀምር። ወፍራሟን እስቲ አሞግሷት ተባለ። የኔ ድንቡሼ ምናምን ተባለና 4 ወይ 5 ብቻ ተጠርቶ ቆመ። እስቲ ስደቧት ሲባል ዘረጦ ቡሆ ምናምን አረ በቃ 150 ደረሰ። እስቲ ቀጭኗን ደግሞ አሞግሷት ተባለ። ምናምን ተባለ 3 4 አበቃ። ስደቧት ሲባል ሲምቢሮ ምናምን 150 ደረሰ። አያችሁ፣ ባህላችን ጥሩ ነገር ላይ ይሰንፋል፣ መጥፎ ነገር ላይ ይበረታል። ይህም መለወጥ ሲገባችሁ እናንተም አብራችሁ ትገለባበጣላችሁ ብሎ ዕቃውን ይዞ ወጣ። ትምህርት አይደል? ትልቅ ትምህርት ነው። ስለ ገጸ ባህሪ ቢያስተምራቸው እንኳን እኛ ጋር ለነሱ ሲቀራል አይቀርም አይደል? ተማሪዎቹንም አብሮ የሰሩትንም መምህሮች ይቅርታ እየጠየቁ ወደፊት ጠንከር አድርገን እንሰራዋለን ብዬ አስባለሁ። ያ ዘመን ጣጣው መዓት ነው። ባይጋባብን ጥሩ ነው፣ ግን ብናጠናው ጥሩ ነው ብዬ አስባለሁ። እሱን እንሰራለን። አመሰግናለሁ። ደበበ ሰይፉ ከግንቦት 1985 ዓ.ም ጀምሮ በህመም ምክንያት ሥራ ካቋረጠ በኋላ ሚያዝያ 16 ቀን 1992 ዓ.ም እስከዚህ ዓለም በሞት ተለይቷል። ደበበ ሰይፉ ጸሐፌ ተውኔትም ነበር ብለናል። ከጻፋቸው ተውኔቶች መሃል እናትና ልጅ፣ እነሷና እነሱ፣ ሳይቋጠር ሲተረተር፣ የሕፃን ሽማግሌ፣ ከባህር የወጣ ዓሣና የመሳሰሉት ሲገኙበት ከትርጉም ሥራዎቹ መሃል ደግሞ
ጋሊሊዮ ጋሊሌ፣ ማክቤዝ፣ እድምተኞቹ፣ ክፍተትና ሌሎችም ይገኙባቸዋል። የደበበ የብርሃን ፍቅር መጽሐፍ በድጋሚ ታትሞ በተመረቀ ጊዜ የደበበ ሰይፉ ወንድም አቶ አበበ ሰይፉ እንዲህ ብሎ ነበር። ሰፊ ቤተሰብ ነው። ባይዘው 13 ነን። ከ13 ውስጥ ደበበ ሶስተኛ ልጅ፣ 2 ሴቶች አሉ ከላይ፣ የወንድ የመጀመሪያ ደበበ በተለይ በጣም በጥንቃቄ በጣም በእንክብካቤ ማለት በተለየ ሁኔታ ብቻ ሌሎች ሰዎች ባላዩት ሁኔታ እንክብካቤ የተደረገለት ያደገ ደቤ ችግር አያውቅም። እውነት ነው የምላችሁ፣ ችግር አያውቅም፣ ጭንቅ አያውቅም። ነገር ግን ቅድም አለማየሁ ያለው ነገር አለ። በሚጽፋቸው ነገሮች ላይ ግን ትንቢታዊ ነገር አለ የሚለው ነገር እሱ በኖርማል ህይወቱ ላይ ምንም ጭንቀት የሚፈልግ ወይም ፔሲሚስት ሰውም አይደለም በፍጹም። በቅርብ የሚያውቁት ሰዎች እዚሁም አሉ ያሉታል። መሳቅ ነው የደበበ ሳቅ። እዚህ ደበበ ቢስቅ ከዚህ ውጭ ትሰሙታላችሁ። እጅግ በጣም ሲስቅ በቃ ከልቡ ነው ብሎ ነው ጮሆ ነው የሚስቅ። ደመና ያለ ቀን፣ ፀሐይ የሌለ ቀን ደበበ በርና መስኮቱ ተዘጋ ማለት ነው። በምንም መንገድ እንዲህ ጨለማ ነገር ውጭውን ማየት አይፈልግም። ያው በተፈጥሮ ከፀሐይ ላይ ደመና ነገር ይመቸኛል። እሱ ግን አይፈልግም፣ ይዘጋዋል። ሰው ተቃጠልኩ ነደድኩ ባለበት ሰዓትና ፀሐዩ አቤት ባለው ሰዓት እሱ በጣም ደስተኛ ነው። ስራውን የሚሰራው በዛ ሰዓት በደስታ። እንደምታውቁት ብዙ ጊዜ ፀሐይ ሲሆን እንደዚህ በቃ ምናምን በጣም ጥርት ያለ ሰማይ ሆኖ ሲያደርግ ያስፈራል። እሱ ጋር ግን ይሄ የለም። ይሄንን ይፈልገዋል። ደመና አለ ማለት ደበበን በራ አንኳኩቶ የሚገባ ሰው የለም እና እስከዚህ ድረስ ጨለማ የሚወድ ሰው አይደለም። በጣም ቀርበዋል። ለምን ከኔ በላይ ያሉ ታላላቅ የእሱ ተከታይ የነበሩ ወንዶች በአገር ውስጥ ስላልነበሩ የችግሩን ጊዜ ሁሉ አብሬ ነኝ፣ አጠገብ ነኝ። ከዛም በፊትም በደህናውን ጊዜ ነበሩ እና በጣም ነው የሚቀርበው። ሌሎች የሚያውቁ ይመስለኛል ቤት የሚመጡ ሰዎችም እና ያንን ነገር ሲጽፍ ቅድመ እንትና እንዳለው ምን ነበር ታይቶት ነው ምንድን ነው ከመጀመሪያ ህይወቱን ያሳያል። እዛ ውስጥ ያሉ ነገሮች ለምን በህይወቱ እየኖረው ሳይኖረው በፊት ያን ነገር እንዴት ጻፈ? ብዙ ቤተሰብ አለው ሰው ደበበ የሰው ችግር የለበትም። በጣም በቃ ብዙ ነን። እንትናችን ነው በቃ ምንድን ነው የቤቱ ናሙና ነው የምንለው። ምንድን ነው በቃ ሁላችንም እሱን ነው የምንከተለው። እሱም ደግሞ በራሱ በተለያየ ኤሪያ ይሁን ሁሉም ሰው ግን ሰው ሆኖ እንዲወጣ ነገር ግን በሚፈልገው መንገድ እንዲሆን መንገድ የሚጠርግ ነው። 2 ትምህርት 3 ትምህርት አንድ ጋር እንድትማር ያደርጋል። ሌላ አካዳሚክ ትምህርት እየተማረ ለምሳሌ አንድ ወንድማችን አዝማሚያውን ሳይሆን ቴክኒካል ነገር አለው። እስቲ ገባ ቴክኒካሉን ምን ቸገረ ተማር ምናምን እንደዚህ። በኋላ ግን በቴክኒኩ ቀጠለ ያለ። እንደገና ደግሞ እኔ ስዕል ትንሽ ሞክር ነበር፣ ግን የሰዓሊነት መንፈስ የለኝም። በቃ ግን ሞክራለሁ፣ ገለብጣለሁ ስዕል ምናምን ስሞክር ሲጭር ያለ። እስቲ ክረምት ሂድና ግባና ስዕል ትምህርት ቤት እንትን በል። ይህን ነገር በጣም ይገፋል። ሄጄ ክረምት እኮ ልወድቅ ይችላለሁ፣ ገና እኮ ሰልጥኜ ነው። በኋላ ምዝገባ አልፏል አሉ። ምዝገባ እኮ እንደዚህ ብሏል አሉ። ነግሬ አልነበረም ለምን ራስን አትሆንም ምናምን የሚል አይነት በጣም ኃላፊነት የሚሰማው ተማሪዎቹንም ታውቃላችሁ። ተማሪዎቹ ቤታቸው ደበበ፣ ላይብረሪያቸው። ማን ነው ከተማሪዎቹ ጋር አስተማሪው ጋር እንጂ አሁን ያለውን ጀነሬሽን አላውቅም። በዛን ጊዜ ግን አስተማሪና ተማሪ ማለት በጣም የተለያየ ነገር ነው። በጣም አክብሮት፣ በጣም እየፈራን፣ በጣም ብዙ ነገር አለ። አሁን ያለውን ባላውቅም ያን ጊዜ ግን በሙሉ ተማሪዎቹ ለሱ ፍሬንድ ናቸው። ቅድም እንዳለው ሻይን ጠጣ አይነት እንደዚህ አይነት ነገር ነው እና ደቤን በዚህ እንየው፣ በዚህ ሰብአዊ እንትኑ በዚሁ መንገድ እንየው። ያንን ጓደኞቼ ብሎ ቅር ሲለው በእንትኑ ላይ የሰው ማጣት ብቻ እንዳይመስላችሁ። ሰው ባጠገቡ ጠፍቶ አይደለም። ደበበ ጭንቅ አያውቅም ብያቸዋል። ሁሉን ነገር ሰውን በቃ ይሄ እንደዚህ ነው ሁሉም የሚረዱ ነበሩ። ከሱ ብዙ ነገሮች የሚያገኙ ሰዎች ነበሩ። እነኚህ ሰዎች በአካባቢው እሱ ትንሽ በትን በሆነበት ጊዜ ትንሽ ሐዘን በተሰማው ጊዜ ወይም ደግሞ ሰዎች ካጠገቡ ከወንድም በላይ ደግሞ ጓደኛ ሌላ ትርጉም አለው። ያን ባለማየቱ የሆነ ነገር ይሰማዋል እንጂ ሰው ባጠገቡ አልነበረም ማለት አይደለም። ስለዚህ ለጓደኛ ቅድም አለማየሁ እንዳለው ቫሊዩ የሚሰጠው
ሰዎችን ኔጌቲቭ ነገር ያመጣሉ ብሎ አያስብም። ዝም ብሎ ቀጥታ እሱ በቀጥታው መንገድ ነው የሚሄደው። እኔ ግን ቢሮክራሲ ውስጥ ስለኖርኩ በቢሮክራሲ ውስጥ ስላለፍኩ ሰዎች ሲያደርጉኝ ሳይሆን ሲያስቡኝ አውቃቸው። የእውነቴን ነው የምነግራቸው። ደበበ ከአካዳሚክ ህይወት ሌላ ህይወት የለውም። ስለዚህ ያ ሁሉ ጎድቶታል። በቃ ሰው ቶሎ ሀዘን ውስጥ እንዲገባ እንደዚህ ያደረገው ነገር አለ። በጣም ጊዜ እንዳልፈጅ ብዬ ነው ይቅርታ። ስለ ፕሌዎቹ የተነሱ ነገሮች አሉ። ፕሌዎቹንም ሌሎች የጥናት ጽሁፎቹንም በተከታታይ ተነጋገርነው ከአሳታሚዎች ጋር የሚወጡበትን መንገድ እንፈልጋለን። በጣም 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 እናመሰግናለን። እንኳን በቃኝ ደበበ ሰይፉ 1967 እንኳን በቃኝ። ይሄ ከንቱ መባበል፣ ይሄ ከንቱ መሸናገል፣ ይሄ ከንቱ መዳለል ላናልፋት ይችን እውነት አቀበት ያችን የመፈተኛችንን እቶን አለት በቃኝ እኔስ በቃኝ። በአንደበታችን ወለላ ጭራቅ ከሆነ የምናፋፋ ቀን አግዞ ሲጠነክር መርዝ ተፍቶ የሚያስተፋ ለሚያዋጋ ለሚያስቃስት ለሚያጣጥል ለሚያዳፋ በቃኝ እኔስ በቃኝ። ሰንበሌጡን እንደ ብረት ዘንግ ልግጫውን እንደ ቋሚ ወግ ወስደን ፍቅር አልነው። ያለ ግብሩ ክነነው ያለ ስሙ ሰይመነው። ታዲያ ዛሬ እውነት ቁርሾ አለኝ ቢል ቢያፋጥጠን እንደ ጠበቃ ቢሳለቅብን ቢያፌዝብን ቢታበይብን ቢመሰቃ እውነት አለውና እውነት የሚያፋጭር እንደ ካራ ስለት የሚያሰማን እንደ ብረት ግለት በቃኝ እንኳን በቃኝ። እነሆኝ ወስጃለሁ ውዳሴን ርግማኔን ያው መልሻለሁ የቃላት ነዋዬን ኪሳራዬን። ዳግመኛ በጉም ጭጋግ በደመና በጀገጀግ ላንኳኳል ላንሳሳል ላንተያይ በቅጥ ቦግ በቃኝ እኔስ በቃኝ እንኳን በቃኝ።